We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራና ክብራን ምርፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። እናም ቆይታችሁን ከኛ ጋር ስለምታደምጡን ከልብ እናመሰግናለን። የሚቀጥሉትን 20 ደቂቃዎች በጣም የተለየ ርዕሰ ጉዳይ አንስተን ከእናንተ ጋር እንወያያለን ማለት ነው። የምንገኘው ኢንተርናሽናል ብሬክ ላይ ነው አይደለ? እናም የጨዋታ ሰሞን ላይ አንዳንድ ሀሳቦችን ለማንሳት ጊዜ አጥሮን ነበረ። ፕሪሚየር ሊግ፣ ቻምፒየንስ ሊግ ፕሪማችና ፖስት ማቾች ተደራርበውብን ማለት ነውና ሚኬል አርቴታ ከመጨረሻ ሳምንታት ጨዋታዎች ሲያከናውን በፕሬስ ኮንፈረንስ በፖስት ማች ኮንፈረንስም ከሚነሱለት ጥያቄዎች አንዱ የእንግሊዝ ሮያል ኤር ፎርስ ወይም ደግሞ አርኤፍ የሚባሉት ለምንድን ነው ወደ ሶባ ሪያሊቲ የልምምድ ማዕከል የምትጋብዛቸው ተብሎ ይጠየቃልና ይሄ ጉዳይ ኢንተረስቲንግ ነበረ። ሚኬል አርቴታ የእንግሊዝን የጦር ኃይል አብራሪዎች ደግሞ ልዩ ኮማንዶችን ሬድ አሮዎችን ወደ ልምምድ መካከል ሊጋብዝ ነው። እናም ስለዚህ ጉዳይ ማብራሪያ ሰጥቷል ከሰሞኑ ማለት ነው። በአንድ ኢንተርናሽናል ሰሚት ስብሰባ ውስጥ ለምን እንደሚጋብዛቸው ማብራሪያ ሰጥቷል። እና ሚኬል አርቴታ የእንግሊዝ በጣም የተለዩ ኮማንዶችን ሬድ አሮዎች የሚባሉትን ይጋብዛል። በጣም የተለዩ የሰማይ አብራሪዎችን ማለት ነው። ለምን እንደሚጋብዛቸው ምን አይነት ስልጠና እንዲሰጡለት ነው የፈለገ? ምንድነው ጎደለኝ ብሎ ያስበው? ከኤር ፎርሶች ከሰማይ በራሪዎች ምን አይነት የእግር ኳስ ሐሳብ ነው ሊያመጣ የፈለገ? እነዚህን ጉዳዮች ነው ያነሳውላችሁ። ምቆይ በጣም ኢንተረስቲንግ ነው። ተወዱታላችሁ ብዬ አስባለሁ። ይሄን ሐሳብ ካዳመጣችሁኝ በኋላ ደግሞ የኮሜንት መስጫ ባር ላይ የምንወያይባችሁን ሐሳቦች ብታስቀምጡ ደስ ይለኛል። እናም የተሰማችሁን ሐሳብ ማለት ነው። ወደ እግር ኳስ በተለያየ ጊዜዎች የተለያዩ ፕሮፌሽኖች ለእግር ኳስ ሐሳብ ሆኖ ሲመጡ ተመልክተናል። ይሄኛው ግን ኢንተረስቲንግ ነው። እናም ያልተሞከረ ነው። ሚኬል አርቴታውን ሊሞክረው ሞክሯል። ፎርሙላ 1 ወይም ደግሞ የመኪና ውድድር ላይ እነዚህ ሐሳቦች ተሞክሯል። አሁን ወደ እግር ኳስ ውስጥ ሚኬል አርቴታ ሊያመጣቸው ይሞክራል። ምንድነው ጎደለ ብሎ ያሰበው ነገር ውስጥ? እናም ከኤር ፎርስ ዋኖች ምንድነው የፈለገ? ያውም ደግሞ ከብሪቴን ኤር ፎርስ ዋን ብቻ ሳይሆን ከሮያል ብሪቴን ኤር ፎርስ ዋን ነው። በጣም የተለዩ ኮማንዶች ናቸው። ከነዛዎች ደግሞ ሬድ አሮዎች ነው የሚጋብዘው። ለምንድነው በጣም ኢንተለጀንት ሲሆኑ ሰዎችን የፈለገ? ትሰማላችሁ ከኔ ብዬ አስባለሁ። ብቻ አብራችሁን ቆዩ። ሰብስክራይብ አድርጋችሁ አድምጡን። ዛሬ 15000 መግባት አለብን። 15000 ለመግባት ብዙ ጊዜ ነው የቆየ ነው። ብዙ ሰዓት ብዙ ጊዜያቶች ፈጀን። ስለዚህ አሁን 15000 ዛሬ እንገባለን። ጥቂት ሰብስክራይብ ነው የቀረ። እናም 15000 እንገባለን። እሱን አድርጉልን። እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ጀምሩ። በእነዚህ መንገድ ድጋፎችን ስለምትሰጡን ከልብ እናመሰግናለን። የምትገኙት በተወዳጁ አርሰናል ኢንፎ ገጽ ላይ ነው የምትገኙት። ዛሬ ደግሞ በትንተና ነው የምንገኘው። አብራችሁን ቆዩ። ከሰሞኑ ትልቅ መነጋገሪያ ነው አይደለ? አርኤፍ ወይም ደግሞ ሮያል ኤር ፎርስ የሚባሉት የእንግሊዝ የቤተ መንግስት ወይም ደግሞ የንጉሳውያን የአየር ኃይል አብራሪዎችን ብቻ ሳይሆን ፋይተሮችን ወደ ሶባ ሪያሊቲ የልምምድ ማዕከል ሚኬል አርቴታ ሊጋብዝ እንደሆነ ከተሰማ ጊዜ ጀምሮ ትልቅ መነጋገሪያ ነው በእግር ኳስና ወይም ደግሞ በእነዚህ አይነት የፋይተሮች የአየር ኃይል ፋይተሮች መካከል ያለው ዝምድና ምንድነው የሚለው ማለት ነው። ጥቂት እስኪ ወደ ኋላ ነው 2017 ጋሪ ሳውዝጌት የእንግሊዝ ብሔራዊ ቡድን በሚስጥር ወደ ሮያል ማሪን ኮማንዶዎች ወስዶ ነበር፣ ወይ ደግሞ የባህር ኃይል ኮማንዶዎች ወይ ደግሞ የባህር ኃይል ወታደሮችን ሊያስጎበኛቸው ወስዶ ነበር የእንግሊዝ ብሔራዊ ቡድን ማለት ነው። ስለ ህብረት ስራ፣ ስለ ማኔጅመንት እና ኃላፊነትን ስለመውሰድ በነዛ የአየር ኃይል የባህር ኃይል ሰዎች ውስጥ እንዲማሩ ለማድረግ ጋሪ ሳውዝጌት የእንግሊዝ ብሔራዊ ቡድን ወስዶ ያውቅ ነበረ። ክራይቭ ውድዋርድ የሚባል በአሜሪካ ራግቢ ውስጥ በጣም በእንግሊዝ የራግቢ አሰልጣኝ ነበር። በ2000ዎች በጣም የሚደንቅና ትልቅ ስም ያለው ሰው ተመሳሳይ ድርጊትን አድርጎ ያውቃል፣ ወይም ደግሞ ወደ ባህር ኃይሎች የራግቢ ቡድኑ ወስዶ ያውቃል። እናም በእግር ኳስና በእነዚህ የጦር ቤዝመንት በጦር ኃይሎች መካከል ያለ ዝምድና ሩቅ አይደለም፣ ወይም ደግሞ የሐሳብ ተመጋጋቢነት አለ ማለት እንችላለን። አብዛኛውን የእግር ኳስ ቃላት ከወታደራዊ ቃላቶች እንደመጡ ይታወቃል። አታክ፣ ዲፌንስ ምንላቸው እንደዚህ ፋስት ትራንዚሽን፣ ኩዊክ ብሬክ አብዛኛውን በጣም ብዙ ምንላቸው ቃላቶች የመጡት ኢንተርሴፕሽን ሳይቀር ማለት ነው ከጦርነት
ከውትድርና ቃላቶች እንደሆነ ይታወቃል። አርቴታ አዳዲስ የእግር ኳስ ሀሳብ በመፈለግ ላይ እንዳለ ከዚህ በፊት ቀድሞ ተናግሮ ያውቃል። የብሪቲሽ የጦር ኃይሎችን ከማምጣት ውጭም ብዙ ሀሳብ ለእግር ኳስ እንደሚያስፈልግ የሚያምን አይነት ሰው ነው። እንግዲህ አርኤኤፍ የሚባለው አርኤኤፍ ሮያል ኤርፎርስ የሚባሉት በእንግሊዝ ውስጥ በጣም ከፍ ያለ የአየር ኃይል ብቃት ያላቸው ሙያተኞች አሉ፣ ወይም ደግሞ ተዋጊዎች ማለት ነው። እነዚህ ተዋጊዎች ከእንግሊዝ አየር ኃይልም ከፍ ይላሉ። ምክንያቱም ሮያል ኤርፎርስ የሚባሉት ልዩ ኮማንዶች ናቸው፣ ወይም ደግሞ የንጉሳውያን ተዋጊዎች እንደማለት ነው። ወይም ደግሞ በእንግሊዝ ንጉሳውያን የሚመሩ ተዋጊዎች ናቸውና በጣም ለትንሽ ሚሽኖች ብቻ የሚፈለጉ ፋይተሮች ናቸውና ስለነሱ ነው እንግዲህ እነሱን ነው የሚጋብዘው። አንድ ሴሚት ላይ ይሄን ነገር በደንብ ሊያብራራው ሞክሯል ሚኬል አርቴታ። ሊድ በተር ላይቭ በተር 2025 ሴሚት ሊድ በተር እና ላይቭ በተር በጣም ጥሩ ምራ ጥሩ እንድትኖር ሚል የሆነ ሰሚት ስብሰባ ውስጥ ከአንድ ታዋቂ ስቲቭ ኬር ከሚባል የኤንቢኤ የጎልደን ዋሪየርስ አሰልጣኝ ከነበረ ሰው ጎን ላይ ተቀምጦ ስለዚህ ጉዳይ በጣም ሲያብራራ ነበር። እንግዲህ ይህ ጉዳይ መወራት ከጀመረ ቆይቷል በደንብ ማለት ሚኬል አርቴታ የመጨረሻው ፕሬስ ኮንፈረንስ ጨዋታውን ከማከናወኑ በፊት ባለፈው ሳምንት ከቀረቡ ሁለት ጥያቄዎች አንዱ ይሄኛው ነበር። የሚወራው ነገር እውነት ነው። የእንግሊዝ ሮያል ኤርፎርስ ዋን ተዋጊዎች ወደ ኤሚሬትስ እና ሮያል ሶባ ሪያልቲ መጥተው ለአርሰናል ተጫዋች ልምምድ ሊሰጡ ነው ብለው ጠየቁት። አዎ የረጅም ጊዜ እቅድ ነው እናደርገዋለን ሲል ነበረ። እናም አሁን ይህን ሴሚቱ ላይ በዚህ ወር በጣም ሲያብራራው ነበርና ምን አለ መሰላችሁ ሚኬል አርቴታ ኢንተረስቲንግ ጉዳይ ነውና ከሱ ጋር እየተወያዩ ነው። ስቲቭ ኬሪ ከሚባለው የጎልደን ዋሪየርስ በጣም ሪከርድ ሰባሪ ከሆነ አሰልጣኝ ጋር ማለት ነው በኤንቢኤ ወይም ደግሞ በአሜሪካ ባስኬት ውስጥ ማለት ነው። ጎልደን ዋሪየርስ ማለት ስቲቨን ኬሪ የሚጫወትበት ቡድን ማለት ነውና ይህን ነገር ለማብራራት ሞከረ ማለት ነውና እግር ኳስ የማያቋርጡ ሀሳቦች ይመጣሉ አለ። በጣም የማያቋርጡ ሀሳቦች ይመጣሉ። በእግር ኳስ ውስጥ ብዙ ሀሳቦች በተለያዩ ስፖርቶችም በተለያዩ ቦታዎችም ሲመጡ ተመልክተን እናውቃለን። ለምሳሌ ጥቂት ለማብራራት ልሞክር። የሊቨርፑሉ የቀድሞ አሰልጣኝ የርገን ክሎፕ በአንድ ወቅት ስለ ፋስት ትራንዚሽን ገገን ፕሬሲንግ የሚባሉ በፍጥነት ስለመቀማት እንዲሁም የቀማውን ኳስ ለማጥቃት መጠቀምን ከቤስት ናምበር 10 ከሚኖርህ በተቃራኒ ቡድን ሜዳ ላይ ኳስ መንጠቅ የተሻለው ቤስት ናምበር 10 ነው ብሎ ሲያብራራ ይታወቃል የርገን ክሎፕ። እና ይህን ነገር ያመጣው ከበረዶ ሸርታቴ ጨዋታ ነው። የገና ጨዋታ በበረዶ ላይ ይቅርታ ካብራራሁት በደንብ እሱን የገና ጨዋታ በበረዶ ላይ በጣም ፈጣን ናቸውና ሲቀሙት ከበው ነው የሚቀሙ ወዲያውኑ ማለት ነውና ከዛ እንደነጠቀው ይናገራል። ስለ ትራንዚሽን ደግሞ ቶሎ ኢን አውት ከአንዱ ቦክስ ወደ አንዱ ቦክስ የሚደረጉን ትራንዚሽን ደግሞ ከባስኬትቦል ነው። የባስኬትቦል በጣም ፈጣን ትራንዚሽን ፈጣን ሽግግር ነው። በዛ ፈጣን ሽግግር ውስጥ በፍጥነት ዲፌንሲቭ ኦርጋናይዜሽናቸውን ቶሎ ይሰራሉ፣ ቶሎ ብሎ ደግሞ አታኪንግ ኦርጋናይዜሽናቸውን ቶሎ ይሰራሉና ከዛ ውስጥ እንዳመጣው ሲናገር አድምጠን እናውቃለን። የርገን ክሎፕ ማለት ነው። የተለያዩ ሀሳቦች ከተለያዩ ቦታዎች ሲመጡ ተመልክተን እናውቃለን። ሚኬል አርቴታ ደግሞ ለአዲስ ሀሳቦች ለመቀበል ቅርብ ነው። ብዙ ነገሮች ሲሞክር ተመልክተን እናውቃለን አይደል? በልምምድ ሜዳ ውስጥ ኦል ኦር ነቲንግን ለተመለከትነ ሰዎች የሚኬል አርቴታን ትሬኒንግ ሜዳ ውስጥ ተጫዋቾችን በተለያዩ ሀሳቦች ከፍ ለማድረግ የተለያዩ ነገሮች ሲሞክር ተመልክተን እናውቃለን። መብራት አጥፍቶ በመብራት ላይቶች ሲያስረዳ ተመልክተን እናውቃለን። ስለ አንፊልድ ድባብ ስፒከሮችን ጨምሮ ሲያስረዳ እናውቃለን። ስለ ህልምና ግብ ተጫዋቾችን ሲያስረዳ ተመልክተን እናውቃለን። ማክፌራን የሚባል የአርሰናል የፎቶ ካሜራማን ጠርቶ ስለ ለንደን ደርቢ ከቶተንሃም ሆትስፐር ጋር መጫወት ስላለው ስሜት እንዲገልጽላቸው ሲያደርግ ተመልክተን እናውቃለን። እና በጣም ብዙ ሀሳቦችን ለማምጣት ይሞክራል። እናም ይህን ጉዳይ ፋይተሮችን ወይም ደግሞ ሮያል ኤርፎርስ ዋን የጦር ኃይል ተዋጊዎችን ስለማምጣት ሲናገር በእግር ኳስ ውስጥ የማያቋርጡ ሀሳቦች አሉ። ለዛ ደግሞ ምክንያቶች አሉ። እግር ኳስ ቶሎ እያደገ ነው። አንድ ቀን ከእንቅልፌ ስነቃ አለ ሚኬል አርቴታ እንዲህ ስላሰብኩ አለ ስለ ፕሮሰስ አሰብኩ። በቂ ማይ ፕሮሰስ ኦን ማች ዴይ ኢዝ ኖት ኢናፍ አልኩ አለ። በእግር ኳስ በጨዋታ ቀን ያሉኝ ትእዛዞች ወይም ደግሞ ፕሮሰሶች በቂ አይደሉም ብዬ አሰብኩ አለ። ቃል በቃል ደግምላችሁ ማይ ፕሮሰስ ኦን ማች ዴይ ኢዝ ኖት ኢናፍ፣ በጨዋታ ቀን ያሉኝ ለውጦች በቂ አይደሉም ብዬ አሰብኳል። እንዴት ለተጫዋቾች ጋር መግባባት ነው ያለብኝ? እንዴት ነው መግባባት ያለብን? እንዴት ነው መልእክቶችን ማድረስ ያለብኝ ስል ማሰብ ጀመርኳል። በጨዋታ ቀን ማለት ጨዋታዎች እየሄዱ በተች ላይኑ ላይ ቆሞ መልእክት ለተጫዋቾች ምን የሚያደርሱበት መልእክት አለ አይደለ? ትእዛዞችን ፔፕ ጋርዲዮላ፣ ሚኬል አርቴታ በስሜት ሆኖ አንቶኒ ኮንቴ፣ ጆዜ ሞሪኖ በስሜት ሆኖ መልእክቶችን ለተጫዋቾቹ ያስተላልፋሉ።
አንደኛ ኢሞሽናቸውን ለተጫዋቾቹ ለማጋባት፣ ሁለተኛ ቶሎ ቶሎ ሜዳ ውስጥ የሚፈጠሩ ታክቲካዊ ጉዳዮችን ለማስረዳት ነው። ፔፕ ጋርዲዮላ በአንድ ወቅት ተች ላይ ቆመን የምንነጋገራቸው ወይም ደግሞ ለተጫዋች የምናስተላልፈው መልእክት በጨዋታ ውስጥ ያለው ግብአት ከ15% ከፍ አይልም ይላል። ከ15% ከፍ አይልም። ይሄ ነው ኢንተረስቲንግ ጉዳይ ማለት። ምክንያቱም ከጨዋታው በፊት ቲም ቶክ ላይ የምንናገረው ነገርና ቡድኑ የምናዘጋጀው መንገድ እንዲሁም ደግሞ እረፍት ላይ የምንናገራቸው ነገሮች ናቸው ጨዋታውን የሚቀይሩት እንጂ ተች ላይ ያሉት ነገሮች ምንም ለውጥ የላቸውም። 75% ቡድኑ የምናዘጋጅበት ከዛኛው ከጨዋታው በፊት የምናዘጋጅበት መንገድ ነው። ስሜት ስለሆነ ወይም መቆጣጠር ስለማንችል ነው እንደዛ ምን ሆነው እንጂ ምንም ለውጥ አይፈጥርም። ወይም ደግሞ የሚፈጥረው ለውጥ ከ15% ከፍ አይልም ሲሉ ሲናገሩ ነበር። ሚኬል አርቴታ ይሄን ያስጨነቀው እዛ የሚናገሯቸው ነገሮች ብዙ ትርጉም አልባ መሆናቸው ወይም ደግሞ ለተጫዋቾቹ የሚደርሱበት መንገድ ደካማ መሆኑ በጣም እንዳስጨነቀው እዛ ጋር ያሉትን ነገሮች መቀየር ቢችል በእግር ኳስ ብዙ ነገር መቀየር እንደሚችል ነው ያነሳ። ስለዚህ ሴት ፒስ ጥቂት ነገር ላውራችሁ። እንግዲህ ፔፕ ጋርዲዮላ የማንቸስተር ሲቲ አሰልጣኝ በነበረበት ወቅት የሴት ፒስ አሰልጣኝ አልነበረውም እና ከብሬንፎርድ ኒኮላ ሆቨር የሚባል ስለ ዲቴሎች አብዝቶ የሚጨነቅ በካናዳ ዩኒቨርሲቲዎች ውስጥ ረጅም ጊዜ በዲቴሎች ውስጥ እግር ኳስን የሚቀይሩት ዲቴሎች ናቸው፣ ጥቃቅን ነገሮች ናቸው። አንደኛው የቆመ ኳስ ነው። በጣም ብዙ የቆመ ኳሶች በጨዋታው ውስጥ ይፈጠራሉ። እነዚያን የቆመ ኳሶች መጠቀም ቢቻል ብዙ ነገር ይፈጠራል ብሎ ሪሰርች የሰራ ሰው እናም ደግሞ የቅርብ ጓደኛው የነበረ ሰው ያውቃል። እናም ፔፕ ጋርዲዮላን አናገረው ስለ ሴት ፒስ አሰልጣኝነት ማለት ነው። ፔፕ ጋርዲዮላ ለሚኬል አርቴታ ፈቀደለትና ኒኮላስ ሆቨር የሚባለው ሰውዬ ወደ ማንቸስተር ሲቲ ኮቺንግ ስታፍ ከብሬንፎርድ መጣ እና ማንቸስተር ሲቲ በዛ የውድድር ዓመት ከ25 በላይ የቆሙ ኳሶችን አስቆጠረ እና ምንም የቆሙ ኳሶች ሳይቆጠርበት ቀረ እና ይህን ሰው ሚኬል አርቴታ የአርሰናል ዋና አሰልጣኝ ሆኖ ሲመጣ ይዞት መጣ ማለት ነው። ስለ ዲቴሎች እንዴት እንደሚጨነቅ የሚያሳይ ነው። ዲቴሎች ለውጥ ይፈጥራሉ። እነዚህ ማናያቸው ጥቃቅን ነገሮች በእግር ኳስ ውስጥ ለውጥ ይፈጥራሉ ብሎ የሚያስብ ሰው ነው። ለዛ ነው ከ2023 በኋላ አርሰናል ከ36 በላይ የቆሙ ኳሶችን ሳይሆን ኮርናዎችን ሲያስቆጥር የተመለከተ ነው። 2023-24 ምንም ሴት ፒስ ጎሎች አርሰናል ሳይቆጠርበት የቀረ እንደዚህ አይነት ነገሮች የተፈጠሩት በዲቴልስ በጥቃቅን ጉዳዮች ላይ ትኩረት በመስጠት ነውና ሚኬል አርቴታ ይሄ ነገር ማስጨነቅ ጀምሮ ተች ላይ ቆመን የምንናገራቸው መልእክቶች ብዙ እየደረሱ አይደለም ለተጫዋቾች ወይም ደግሞ ለውጥ እየፈጠሩ አይደለም የሚለው ማለት እንዴት ነው ጨዋታውን መተንተን ያለብን እዛው ላይ ቆመን ምን ተነተንበት መንገድ ለተጫዋቾቹ መድረስ ያለብን እዛው ላይ በፍጥነት ነገሮች አንደርስታንድ ማድረግ ያለብን ተጫዋቾቹ የኛ ስሜቶች እንዴት ነው በፍጥነት አንደርስታንድ ማድረግ ያለባቸው እና ገና ብዙ ይቀረናል አልኩ አለ። ይሄን የሚናገረው ስብሰባ ውስጥ ነው። ለማን ነው የሚናገረው? ለአንድ አብሮት እየተወያየ ለሚገኝ ኬሪን የሚባል ለጎልደን ዋሪየርስ አሰልጣኝ ነው። እንግዲህ እየተወያዩ ስለ ሀሳቦች እየተወያዩ የሚናገሩት እና ሚኬል አርቴታ ለሱ ነው እያስረዳው የሚገኘው ማለትና ገና ይቀረናል ብዬ አሰብኩ አለ እና በዚህ ጉዳይ ላይ ማን ነው የተሻለ ብዬ ማሰብ ጀመርኩ። በፍጥነት መግባባት የሚችል በጥቂት ቃላቶች መግባባት የሚችል ማን ነው ብዬ አሰብኩ እና ሚኬል አርቴታ ራሱ የጠየቀውን ጥያቄ ራሱ እዛ ሰሚት ላይ መለሰ። ዘ ብሪቲሽ ፋይተር ፓይለትስ ብዬ አሰብኩ አለ። የእንግሊዝ የጦር አብራሪዎች ብዬ አሰብኩ አለ እና ስለነሱ ማሰብ ጀመርኩ አለ እና ሳስብ ምን መጣልኝ አለ። በእነሱ ውስጥ ቋንቋ አለ በእነሱ ውስጥ መግባባት የህይወትና የሞት ጉዳይ ነው አለ። ጨዋታን የማሸነፍና ያለማሸነፍ ምናምን ጉዳይ አይደለም አለ። የህይወትና የሞት ጉዳይ ነው አለ። እነሱ የሚነጋገሩባቸው ቃላቶች ስህተት ከተፈጸመ አንደርስታንድ ማታደርጋቸው ከሆነ ሞት ያስከትላል አለና ይህን ጉዳይ በጣም ለማብራራት ሞከረ። ለምሳሌ ከ20 በላይ ቃላት እንደማይናገሩ ከ20 በላይ ቃላትና ፍሬዝ እንደማይጠቀሙ እርግጠኛ ነኝ። አንድ ቃል በእነሱ ውስጥ ለውጦች አሉት አለ እና ይህን ጉዳይ አንድ ባለሙያ ያብራሯል። ወደ ኋላ አመጣላቸዋል። ጄሲን ሆይስ የሚባል አንድ ባለሙያ ማለት ነው እና ምን ይላል መሰላችሁ? የእንግሊዝ የጦር አብራሪዎች ከፊት ለፊት ከባድ አየር አለ ከፊት ለፊት ከባድ አየር አለ እናም ዳይሬክሽን ወደ ግራ ቀይር የሚል ነገር አያስተላልፉም አለ። በዚህ ውስጥ ከአየሩ ጋር ተጋጭተዋል አለ። በቃ ወይ ደግሞ እየበረርንበት ያለው ነገር ዲግሪ መልእክት መጥቶልኛል እና አሁን ሮኬቶች የምንጥልበት ወይም ደግሞ ሚሳኤሎች የምንጥልበት ሰዓት ደርሷል ብሎ ሚል ትዕዛዝን አያስተላልፉም ማለት እንደዛ እስከሚያደርጉ ድረስ ሮኬት እነሱ መጥቷቸዋል አለ እና አንድ ቃል ብቻ ነው እነሱ የሚጠቀሙት። ያቺ አንድ ቃል ወዲያውኑ ትርጉም ወደምትሰጥ ነገር ትቀየራለች አለ። ወይም ደግሞ ሺዎችን ወደ ማውደም ትቀየራለች። ወይም ደግሞ የአውሮፕላን የሚያበረሩትን አውሮፕላን ዲግሪ ሙሉ በሙሉ ሲቀይረው ትመለከታችሁ። አንድ ቃል ያን ሲያደርግ ትመለከታላችሁ። በዛ ውስጥ ይግባባሉ አለ። በዛ ውስጥ ካልተግባቡ ሞት ይከተላል። እናም በጣም የሚገርም መግባባቶች አላቸው። ሰማይ ላይ ያሉ 5 እና 6 ፓይለቶች በረራ ያከናውኑ በዛ ፍጥነት በዛ ማይል ውስጥ እየበረሩ የሚያጠቁትን ነገር የሚበሩበትን ነገር በፍጥነት መግባባት ይችላሉ እርስ በርስ እያወሩ አለ። እነሱ ብቻ አይደሉም ግን ዘሬድስ የሚባሉ አሉ። እዛ ሬድ አሮ የሚባሉ አሉ።
በጣም የሚገርሙ አሉ። ኮድ ወርድስ ያላቸው ሃንድ ሲግናልስ የሚጠቀሙ ማለት ነውና የሚገርም ቃላቶች አሉ። ሬድ አሮ የሚባሉት በአሜሪካ በእንግሊዝ ሮያል ኤርፎርስ ዋን ውስጥ በጣም የተለዩ አብራሪዎች ናቸው። በጣም የተለዩ ማለት ነው። የተለየ ልምድ ያላቸው የተለየ አብራሪዎች ከ1500 በላይ ሰዓቶችን ሰማይ ላይ ልምድ ያላቸው የመብረር ልምድ ያላቸው አብራሪዎች ናቸውና እነሱ አንዳንድ ኤሮባቲክ የሆኑ ልምምዶችን ያቀርባሉ። ለምሳሌ የጦር እንትኖች ሲኖሩ ኤግዚቢሽኖች ወይም ደግሞ በዓለት ሲመቶች ሲኖሩ ለእንግሊዝ ሕዝብ የጦር እንትኖችን ያሳያሉ ወይም ደግሞ ምን ትርኢቶችን ያሳያሉ። ይቅርታ ትርኢቶችን ያሳያሉና በዛ ትርኢት ውስጥ መገልባበጦች ምናምን አሉ አይደለ? እነዛን ነገር የሚያደርጓቸው በኢሚቴት በሆኑ ወርዶች ናቸው። ፓይሎቶች እርስ በርስ እየተነጋገሩ ማለት ነው። እርስ በርስ እየተነጋገሩ አይጋጩ እና 5 6 7 እስከ 9 ሆነው የፈለጉትን ነገር ማድረግ ይችላሉ። የፈለጉትን ትርኢት እንደ መሬት ላይ እንዳለ ማስ ስፖርት ተግባብተው ማድረግ ይችላሉና ስለነዛ ጉዳዮች ነው እንግዲህ ሚካኤል አርቴታ አጽንኦት ሰጥቶ መናገር የቻለው ማለትና ምን ይላል መሰላችሁ ሚካኤል አርቴታ ስለዚህ ምን ያህል የተለየ መሆን እንደምንችል ማሰብ ጀመርኩና አብራሪዎችን አምጥተን እነሱ እንዴት እንደሚግባቡ እና እንዴት መግባባት እንደሰለጠኑ እንዲነግሩን ፈለግነ ሲል እዛ ስብሰባ ውስጥ ይናገራል ማለት ነው። ሐሳቦች ሁሉ የመጡት የሚካኤል አርቴታ ከዛ ነውና የአርሰናል ስታፍ እና የአርሰናል ሜምበርሶች ጄሰን ኮሮንኬ ስታፍ ለእንግሊዝ ኤርፎርስ ዋን ለእንግሊዝ ሮያል ኤርፎርስ መልእክት አስተላልፈዋል። እናም ፈቃደኛ አግኝተዋል። ጀስቲን ሁይስ የሚባል አንድ አብራሪ አለ። ቅድም ግን ጠቅሼላችኋለሁ። አንድ በጣም የሚወደድ ቃል አለው። ትሬን ሃርድ ፋይት ኢዚ ሚል በጣም በጠንካራ ስልጠና ውሰድ በቀላሉ ተዋጋ ሚል ቃል ያለው እንግዲህ ቃል በቃል ስተረጉሙት ትክክል ይሁን አይሁን አላውቅም። ትሬን ሃርድ ፋይት ኢዚ ሚል ማለት ነውና እሱ ቃል አለው። እንግዲህ ይሄ ጀስቲን ሁይስ ምላችሁ ሰው በጣም ታዋቂ ፋይተር ነው። ከ1990 እስከ 2002 ፋይተር ነበር ለሮያል ኤርፎርስ። ከዛ በኋላ ከ2000 እስከ 2002 ደግሞ ኤክስኪዩቲቭ ኦፊሰር ነበር፣ መሪ ነበርና በእንግሊዝ ኤሮቤቲክ ቲም ውስጥም አባል ሆኖ አገልግሏል። 9 ቲሞች ባሉበት ውስጥ ማለት ነው። እዛ ቲም ውስጥ ለመግባት እንዳልኳችሁ ከ1500 በላይ ሰዓት መብረር አለባችሁ ሰማይ ላይ ማለት ነው። እና ስልጠናዎችን ይሰጣል። በጣም የተለያዩ ስልጠናዎችን ይሰጣል። ለመርቼዲስ የፎርሙላ 1 ተሳታፊዎች ስልጠና ይሰጣል። አሁን የመርቼዲስ ፎርሙላ 1 ተወዳዳሪዎችን ተመልክታችሁ ይሆናል ብዬ አስባለሁ። የፎርሙላ 1 ተወዳዳሪዎች በትንሿ መኪና የመኪና ውድድር የሚያደርጉት ማለት ነውና ከጎማቸውን ቶሎ መቀየር አላቸው፣ ኢንጂናቸውን ቶሎ መቀየር አለባቸው በአንድ ስልጠና ውስጥ ማለትና ሲቆሙ በፍጥነት ነው ጎማዎችን እንዲቀይሩላቸው የሚያደርጓቸውና በፍጥነት ከአሰልጣኞቻቸው ጋር ይነጋገራሉ። ለእነሱ ስልጠናዎች ይሰጧል። ለዩናይትድ ኔሽን ሰዎችና ለኔቶ አብራሪዎች ስልጠና ሰጥቶ ያውቃልና ምን ይላል መሰላችሁ? ሁለቱ ወገኖች ሊግባቡባቸው የሚገቡ የተመጠኑ ቃላቶች በጣም አስፈላጊ ናቸው ይላል። በጣም ስፔሲፊክ ወርድስ ነው የሚላቸው። ስፔሲፊክ ወርድስ ይላል እና አርቴታ በጨዋታ ውስጥ ግልጽ መልእክት እና ታክቲካል ትዕዛዝ ለመስጠት የ20 ሜትር ያርድ ርቀት ገድቦናል እና በግልጽ ቃላት ውስጥ መግባባት በጣም አስፈላጊ ነው ይላሉና ከጀስቲን ሁይስ ጋር ምሰራ የ30 ዓመት የማብረር ኤክስፔሪየንስ አላት ማኒ ሃንክስ የምትባል አንድ ሴት አለችና እሷ ደግሞ ስለምን ታወራለች ነው? ስለ ሃንድ ሲግናል ታወራለች። በጣም ኢፌክቲቭ ከሆኑ ነገሮች አንዱ ሃንድ ሲግናል ነው ትላለች። እና እኛ ስንግባባ ሃንድ ሲግናል በዛ በረራ ውስጥ ሆነን የፓይለቱን የእጅ እንቅስቃሴ እንመለከታለን እና አንዱ ጣት ብዙ ነገሮችን ትቀይራለች ይላል። የአንድ ፓይለት የአንድ ጣት መልእክት ብዙ ነገሮችን ትቀይራለች ይላልና ዋን ትሪገር ወርድ ደግሞ የሚባል ነገር አለ ብላ ታብራራዋለች ይሄን ጉዳይ ማለት ነው። እንግዲህ አርሰናሎች መማር የሚፈልጉት ወይንም ሚካኤል አርቴታ ተጫዋቾች መንገር የሚፈልጉ ይሄኛው ነው። ዋን ትሪገር ወርድ ሾርት እና ሻርፕ ትሏቸዋለች። በጣም የተመጠነች ግን ደግሞ ብዙ ነገር የምትቀይር ትሪገር እንግዲህ ብዙ መቀየር ነው አይደል? አንዷ ቃል ብዙ ነገር እንድትቀይር የሚያስችል ልምምድ ያስፈልጋቸዋል። ለምሳሌ እንዲህ አድርጉ ሲባል ዲፌንስ የሚል ቃል ካመጣ የቡድኑ ስትራክቸር በሙሉ መቀየር ማለት ነው። ሙሉ ታክቲካል ነገር መቀየር፣ ዝም ብሎ ወደ ኋላ መከላከል ብቻ ሲሆን በልምምድ መካከል ውስጥ የተነጋገሯቸው ብዙ ቃላቶችን እንደ መቀየር ማለት ነውና እነዚህ ፓይለቶች እነዚህን ቃላቶች ይጠቀማሉ አሉ። ዋን ትሪገር ወርዶች አሉናል፣ አንድ ቃላቶች አሉ አለ። ሃንድ ሲግናሎች፣ የእጅ ሲግናሎች አሉናል። እነዛ ሲግናሎች ብዙ ነገር ይቀይራሉ ብላ ማኒ ሃንክሰን ታብራራዋለችና እነዚህን ጉዳዮች ነው ሚካኤል አርቴታ ወደ እግር ኳስ ለማምጣት የሚፈልገው እና እንደ አየር ኃይሎች የአንድ ቃል ለምሳሌ የአርኤፍ ተዋጊ አብራሮች በከፍተኛ ጫና ሁኔታዎች ውስጥ ትክክለኛ ግልጽ ፈጣን ግንኙነት መፍጠር አለባቸው። በተዋጊ አውሮፕላኖች ውስጥ አንድ ቃል ወይም መመሪያ ግራ መጋባት ወይም የሆነ ከባድ መዘዝ አይደለም ያስከትለው። ቅድም እንዳልኳችሁ ማለት ነው። ዝም ብሎ ግራ ተጋቡ ወይም ደግሞ ይሄ ነገር ከባድ መዘዝ ያስከትላል አልተረዳኸኝም አይደለም። ሞት ነው የሚመጣው። ሞት ብቻ ሲሆን የሀገር
የጦርነት ሽንፈት ነው የሚከሰለው በእነሱ ውስጥ መካከል የሚፈጠር ማለት እና ሚካኤል አርቴታ ይሄን ነገር ነው ለተጫዋቾቹ መስጠት የሚፈልገው ወይም ደግሞ ማድረስ የሚፈልገው ማለት ነው። እንግዲህ ይሳካለት አይሳካለት አላውቅም፣ ግን በእግር ኳስ ውስጥ የተለያዩ ሀሳቦች በተለያዩ ጊዜዎች ሲመጡ ተመልክተናል። ሚካኤል አርቴታ ደግሞ እነዚህን ሀሳቦች ማምጣት ላይ የተካነ ሰው ሆኖ እየተመለከትነው እንገኛለን። በእግር ኳስ ውስጥ የተለያዩ ሀሳቦችን በማምጣት የእግር ኳስን ሀሳብ ከፍ ለማድረግ መሞከር ማለት ነው። ፔፕ ጋርዲዮላ ለአመታት ይሄን ነገር ሲያደርግ ተመልክተናል። አሁን ግን ተራው የሚካኤል አርቴታ ይመስላል። ከሰሞኑ ረጃጅም የእጅ ውርወራዎችን እየተመለከትን እንገኛለን በዚህ እግር ኳስ ውስጥ አይደለም። ከባለፈው ውድድር ዓመት በዚህኛው ውድድር ዓመት በጣም ብዙ ረጅም ኳሶች ወደ ቦክስ ሲጣሉ እየተመለከትን እንገኛለን። እነዚህ ሁሉ ነገሮች ከሚካኤል አርቴታ የመጡ ናቸው። ዲቴሎች ወይም ጥቃቅን ነገሮች በእግር ኳስ ውጤት ውስጥ ለውጦች ይፈጥራሉ ብሎ ያስባል ሚካኤል አርቴታ ማለት ነው እና ዘሞስት ጂኒየስ ነው። አብሮት ሲያወራ የነበረው የጎልደን ዋሪየርስ አሰልጣኝ ስቴቨን ኬሪ ያልኳችሁ በጣም ሪከርድ ሰባሪ የሆነ አሰልጣኝ፣ ብዙ ጨዋታዎች ማሸነፍ የቻለ አሰልጣኝ ነው። በአሜሪካ ኤንቢኤ ውስጥ አሉ ከሚባሉ አሰልጣኞች እንዳንዱ ነውና በጣም ኢንተለጀንስ ነው ብሎ ያደንቀዋል። ሀሳቦች የምታብራራባቸው መንገዶች ምን ያህል ርቀት በሀሳቦች ውስጥ እንደቆየ የሚገልጹ ናቸውና ኢንተረስቲንግ እያለ ሲያደንቀው ትመለከታላችሁ። በጣም በቅርቡ በዚህ ወር ይመስለኛል በድብቅ ነው እንግዲህ ወይም ደግሞ በሚስጥር የሮያል ኤርፎርስ ወደ ሶባ ሪያሊቲ መጥቶ የአርሰናል ተጫዋቾችና ኮቺንግ ስታፎችን በተመጠኑ ቃላቶች ውስጥ እንዴት መግባባት እንደሚቻል ስልጠናዎችን ይሰጧቸዋል ተብሎ ይገመታል ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይህን ነገር ሰማችሁ እንደወደዳችሁት አስባለሁ። መቀናችሁ እንዲሁም ደግሞ ውሏችሁ ብሩህ ይሁን ባይ። ስለ ሀሳቡ ግን ኮሜንት መስጫ ብጽፉልኝ ደስ ይለኛል። እንደዚህ አይነት የውትድርና ቃላቶች የውትድርና ስልጠናዎች ለእግር ኳስ ምን አይነት አበርክቶት አላቸው የሚሉትን ጉዳዮች ብንወያይባችሁ ደስ ይለኛል። ጻፉልኝ፣ መልስ ለመስጠት እሞክራለሁ። ጻፉልኝ ባይ። መልካም ቀን ይሁንላችሁ።